በአረብኛ የጥራጥሬ አይነቶችን የማያውቅ ሰው ወደ እኔ ቤት ጎራ ይበል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ያላችሁ ወይ? ያለው አልሐምዱሊላ። መግቢያ ላይ እንዳያችሁት እንግዲህ ዛሬ ደግሞ ይዤ የመጣሁት የጥራጥሬ አይነቶችን በአረብኛ ልነግራችሁ ነው ማለት ነው። ቪዲዮውን ሲጀምሩት በላይክ ጀምሩት ውዶቼ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ ውዶቼ፣ ሼር አድርጉልኝ እና ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቀጥታ ወደ ቪዲዮ ውዶቼ እና ከምስር እንጀምራለን። ምስር በአረብኛ ሀደስ ይሉታል። ሀደስ ውዶቼ። ሽምብራ ሁሙስ ጻፉ ምጽፉ ልጆች፣ አዲስ የመጣችሁ ልጆች። ይሄን የማዘጋጀው አዲስ ለምትመጡ ልጆች ነው። እኔ ምን ያህል እንደተቸገርኩ ስላየሁት ለእናንተ ይጠቅማችኋል ብዬ ነው ያመጣሁትና መጻፍ የምትፈልጉ ልጆች ጻፉ። ሽምብራ ምን ይባላል? ሁሙስ። ባቄላ ፉል ይባላል በአረብኛ። አተር ደግሞ ባዚላ። ሩዝ ነው ውዶቼ። ስንዴ ደግሞ ቀምህ ይሉታል። ቀምህ ይባላል ስንዴ። ጎመን ዘር ደግሞ ማሽ ይባላል ጎመን ዘር በአረብኛ። እና ቅድም አልነገርኳችሁም። ድፍን ምስር ምን ይባላል? ሀደስ ሀብ። ቅድም የነገርኳችሁ ክኩን ምስር ነው። ድፍን ምስር ሀደስ ሀብ። ፌጦ ረሻድ ይባላል ውዶቼ። ተልባ በድር አልከታን ይባላል ተልባ። አብሽ ሁልባ ይባላል። ምን ነበረ በኛ? ኑግ ምን ይባላል? ኑግ ውዶቼ በድር አልናይጀር ይባላል። ሀጃ ደግሞ ሹፋን። ማሽ ነው የሚባለው ውዶቼ፣ ማሽ። ሰሊጥ ደግሞ ዳቦ ላይ እንደዚህ የምናደርጋት እቺ ነጯ እንትን ፍሬዋ አለቻለ፣ ሰምሰም ይሉታል። ሰምሰም ውዶቼ። ስንዴ ምን ይባላል? ቀምህ ይባላል በአረብኛ ቀምህ። ገብስ ደግሞ ምን ይባላል? ሸሂር ይባላል። በቆሎ ዱራ ወይም ደግሞ ዙረህ የሚሉም አሉ። ዙረህ። እኔ የምነግራችሁ ውዶቼ እንድታስተውሉልኝ የምፈልገው እኔ ካለሁበት ሀገር የሚጠሩትን ነው እና በእንደዚህ አይነት መንገድ ተረዱኝ። ያው እንደየሀገሩ ይለያያል። አሁን እጠቢ ወይ ፍጪ ምናምን ለማለት ከፈለጉ ደግሞ ኦጥሑኒ አልሁልባ ፊል ኸላጥ። ኦጥሒኒ አልሁልባ ፊል ኸላጥ ማለት በአረብኛ አብሹን በውሃ ፍጪው ማለት ነው። ቅድም ሁልባ አብሽ እንደሆነ ነግሬያቸዋለሁ። ስለዚህ ኦጥሑኒ አልሁልባ ፊል ኸላጥ ካለቻችሁ አብሹን በውሃ ፍጪው ማለት ነው። ኢንቀሂ አልፉል ፊልማ ካለች አልፉል ፊልማ ካለች ትርጉሙ ባቄላውን ውሃ ውስጥ ዘብዝፊው ማለት ነው። ባቄላውን ውሃ ውስጥ ዘብዝፊው ማለት ነው። ወይም ደግሞ ሰሊጡን ቆዩ ለማለት ሐምሲ አልሰምሰም ቀሊሶን ይቅርታ አድርጉልኝ እዚህ ጋር ስለጻፍኩት ተሳስቼ ነው። ሐምሲ አልሰምሰም ቀሊለን ወይም ደግሞ አህምሲ ሰምሰም ሹወያ ማለት ሰሊጡን ትንሽ ሞቅ አድርጊው፣ ያኔ አሙቂው ማለት ነው። መጥበሻ ላይ አድርገሽ አሙቂው ለማለት ነው። ሐምሲ አልሰምሰም ሹወይ ወይም ደግሞ ቀሊለን ማለት ሰሊጡን ትንሽ አምሺው፣ ትንሽ ከለሩን ቀየር እንዲል ማለት ነው። ምስሩን እጠቢ ለማለት ደግሞ እግስሊ አልሐደስ ኮይስ
ኮይስ። እግስሊ አልሐደስ ዜን ወይም ደግሞ በደንብ እጠቢ ለማለት እግስሊ አልሐደስ ዜን ማለት ምስሩን በደንብ እጠቢው ማለት ነው። እግስሊ አልሐደስ ዜን ማለት ምስሩን በደንብ እጠቢው ለማለት ነው ውዶቼ። ዱቄት ደግሞ ደቂቅ ነው በአረብኛ ደቂቅ፣ ግን ደቂቅ የሚሉም አሉ፣ ደቂቅ የሚሉም አሉ። ያው እንደየቦታ ወይ ደቂቅ ወይም ደግሞ ደቂቅ ሁለቱም ስሙ ነው። የዱቄት ስም ነው ውዶቼ። እንዳትወዛገቡ። ደቂቅም ካለቻችሁ እንዳትወዛገቡ፣ ደቂቅም ካለቻችሁ እንዳትወዛገቡ። አጤኒ ደቂቅ ካለቻችሁ ዱቄት አምጪልኝ ወይም ደግሞ ስጪኝ። አጤኒ ደቂቅ ማለት ዱቄቱን ስጪኝ ማለት ነው ውዶቼ። ያው ዞሮ ዞሮ መዳም ስታዘን ማለት ነው። ወይም ደግሞ እንደዛ ይለዋሉ። ጂቤሊ ደቂቅ፣ ጂቤሊ ደቂቅ፣ ጂቤሊ ደቂቅ ማለት አምጪልኝ ዱቄት አምጪልኝ ለማለት ነው። እና ውዶቼ የባቄላ አይነቶች አሉ። እነሱ ምን ይባላሉ? ሉቢያ ይባላሉ በአረብኛ ውዶቼ። የደረቀ የወይን ፍሬ ማለት ዘቢብ ይሉታል በአረብኛ። ዘቢብ፣ ይሄ ዘቢብ ማያቅ የለም። ዘቢብ ነው ስሙ ማለት ነው። ነጩን ዘቢብ ከሆነ ዘቢብ አብያብ ይሉታል። ጥቁሩ ከሆነ ዘቢብ አስዋት ማለት ትችላላችሁ። እንዳወጣጣችሁ ነው። አረብኛ ትንሽ ስለሚከብድ ዘቢብ አስዋብ ማለት ዘቢብ የወይን ፍሬ፣ የደረቀው የወይን ፍሬ ጥቁሩ ማለት ነው። ዘቢብ አብያት ማለት ደግሞ የወይኑ ፍሬ፣ የደረቀው የወይኑ ፍሬ ነጩ ማለት ነው። እሺ ውዶች እንዳትሳሳቱ። የፈረንጅ ባቄላ ደግሞ ሉቢያ ይባላል። እሺ ውዶች ሉቢያ ይባላል። ቢጫው አተር ደግሞ አለ። አተር እኮ የተለያየ አይነት አለ። ቢጫው አተር ደግሞ ባዚላ ሰፍራ ይባላል ውዶቼ። ባዚላ ሰፍራ። አኩሪ አተር ደግሞ ፉል አሶያ ይባላል ውዶቼ። ፉል አሶያ እና ውዶቼ ይህን ይመስላል። አላብዛባችሁ ሪከርዱን። የቀረ ነገር ካለ ኢንሻአላህ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ለዛሬ የነበረኝ ቪዲዮ ይህን ይመስላል ውዶቼ። የምትወዱኝ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ውዶቼ። ቪዲዮውን ስታዩ እስከ መጨረሻ ይውልኝ፣ ተባበሩኝ ውዶቼ በቅንነት እና ኢንሻአላህ በቀጣይ ቪዲዮ እስክንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶቼ።